በዚህ ዓለም ውስጥ ስንኖር ሰው ባንደበቱ ከሚነግረን በላይ ስራችን እንዲገልጸን እንትጋ መልካም ምግባራችን እንዲገልጸን እንትጋ ስራ የዘላለም ምስክር ነው ሰው ዛሬ መልካም ቢለን ነገ ደግሞ ይወቅሰናል በሰው አንደበት የሚነገረን ሳይሆን በህይወታችን በኑራችን የምንገልጸው ማንነታችን እኛን እንዲያሳውቀን ልንተጋ ይገባናል ምንተ እግበር እምሰናያት ከመዕረስ ህይወተ ዘለዓለም የማቴዎስ ወንጌል ምዕራፍ 19 ቁጥር 16 ላይ የምናገኘው የወንጌል ክፍል የእግዚአብሔር ቃል ነው የዘላለምን ህይወት እንድወርስ ምን መልካም ነገር ልስራ ምን መልካም ነገርን ላድርግ ጥያቄ ነው አምላካችን መድኃኒታችን ኢየሱስ ክርስቶስ በዘመነ ስጋዌው እየዞረ ሲያስተምር ወደ እርሱ የቀረበ አንድ ምድራዊ ባለጠጋ በስጋ ሀብት የከበረ በአይምሮ የደህየ በምግባር የጎደለ ሰው ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ያቀረበው ጥያቄ ነው ጥያቄው መልካም ጥያቄ ነው ዛሬም ያለን ሰዎች ልንጠይቀው የሚገባ መሰረታዊ ጥያቄ ነው የዘላለምን ህይወት እንድወርስ ምን መልካም ነገር ልስራ ይሄ የሚገባ ዘወትር በህይወታችን ልንጠይቀው የሚገባ ለጥያቄውም ባገኘኑ መልስ የሚገባው መልስ እናገኝ ለዛ ራሳችን ልናተጋ ይገባናል ወደ ጌታችን ቀርቦ የጠየቀው ሰው ምድራዊ ባለ ሀብት ነው ብዙ ገንዘብ አለው ብዙ ንብረት አለው በራሱ ህይወት ደግሞ የሚመጻደቅ ትዕቢተኛ ነበር ኦ ሄር ብሎ ወደ ጌታችን ቀረበ ቸር ሆይ ቸር መምህር ሆይ የዘላለምን ህይወት እንዳገኝ መልካም ነገር ምን ልስራ በማለት ጥያቄ ያቀረበ ጌታችንን ቸር ብሎ የቀረበበት ምክንያት ቸር ብለው እኔንም ቸር ይለኛል አንተ መልካም ነህ ስለው እኔንም መልካም ይለኛል በማለት ከውስጡ ውዳሴ ፈልጎ ነበር የቀረበው እንዲመሰገን ነው ጥያቄውን ያቀረበው በሚሰጠው መልስ በእውነት የዘላለም ህይወት የሚያገኝበትን ስራ ለመስራት ለመልካም ነገር ራሱን ለማትጋት ሳይሆን ብዙዎች ወደ ጌታችን ቀርበው ሲመሰገኑ አይቶ እርሱም ለመመስገን ፈልጎ ነው መልካም ስራ ሳይኖረው በንግግር በአንደበቱ ጣፋጭነት ጌታን መልካም ብለው መልካም ይለኛል ቸር ነህ ብለው ቸር ይለኛል በማለት ቸር መባልን ፈልጎ ውዳሴ ከንቱን ፈልጎ ወደ ጌታችን ቀረበ ካንደበቱ የወጣውን ጥያቄ ሳይሆን በልቡ ውስጥ ያለው ነገር የሚያውቅ ሁሉን የሚያውቅ አምላክ በልቡ ያለው ነገር ገለጠበት ለምን ቸር ትለኛለህ ቸር መሆኔን ሳታምን የኔን ቸርነት ከልብ ሳትቀበል ለምን ቸር ትለኛለህ ከአንዱ ከእግዚአብሔር በቀር ቸር የለም አለው ራሱ ጌታችን እግዚአብሔር ሆኖ ሳለ ለምን ከእግዚአብሔር በቀር ቸር የለም አለው ቢሉ ይህ ሰው ራሱን ቸር ማስባል ፈልጎ ነበርና ከእኔ ከአምላክህ በቀር ከአባቴ ከባህሪ አባቴ ከባህሪ ሕይወቴ ከመንፈስ ቅዱስ በቀር በአንድነት በሶስትነት የምንመሰገን ዓለምን የፈጠረን እኛ ከኛ በቀር ከእኔ በቀር ቸር የሚባል የለም አንተ ራስህን ቸር ለመባል አታትጋ አትፈልግ ይህ ላንተ የሚገባህ አይደለም ብሎ ሲገልጽለት ካንዱ ከእግዚአብሔር በቀር ቸር የለም አለው ከዚህ በኋላ ይሄንን በልቡ ያለውን ነገር ካቃናለት ከመለሰለት በኋላ
የጠየቀው ጥያቄ በከንቱ እንዳይቀር መልካም መስራትን ስለፈለገ ደግሞ ጥያቄውን ጠይቄ ሳይመለስልኝ ቀረ እንዳይል ደግሞ በጎ ነገር ማድረግ የሚገባውን ነገር ገለጸለት። ሕግጋትን እንዲያከብር የእግዚአብሔርን ትእዛዝ እንዲፈጽም ነገረው። የትኛውን ትእዛዝ እንዲፈጽም ነው የምታዘኝ? የዘላለምን ሕይወት የሚያስወርሰኝ መንግሥትን ለመውረስ የሚያበቃኝ የትኛውን ትእዛዝ ብፈጽም ነው ብሎ ጠየቀ። ለሙሴ የሰጠውን ሕግ ገለጸለት። አትስረቅ፣ አትዋሽ፣ አትዘሙት፣ እናት አባትህን አክብር፣ ባልንጀራህን እንደ ራስህ አድርገህ ውደድ አለው። አስቀድሞ ቸር የሚባል እግዚአብሔር ብቻ እንደሆነ እግዚአብሔርን ብቻ ማምለክ እንደሚገባው ገልጾለታል። አሁን ደግሞ በማህበራዊ ሕይወቱ ሲኖር ሊፈጽማቸው የሚገቡ ሕግጋትን ነገረው። እንዳይሰርቅ፣ እንዳይዋሽ፣ እንዳይዘሙት፣ እናት አባቱን እንዲያከብር፣ እንዲረዳ፣ በተሰጠው ሀብት የተቸገሩትን እንዲረዳ፣ ባልንጀራውን እንደራሱ አድርጎ እንዲወድ፣ እርሱ ሊራብ እንደማይፈልገው የሰው ልጅ ሲራብ በማየት በከንቱ እንዳይኖር፣ ለተራቡት እንዲያበላ፣ ለተጠሙት እንዲያጠጣ። ባልንጀራን መውደድ ማለት ይሄ ነው። በእኛ ላይ እንዲደረግ ማንፈልገውን ነገር በሌላው ላይ አለማድረግ ነው። ባልንጀራን መውደድ ማለት ይህ ነው። ሕግጋት በፍቅር የታሰሩ ናቸው። በፍቅረ እግዚአብሔር፣ በፍቅረ ቢጽ። እግዚአብሔርን የሚወድ ሰው ከአምላኩ ከእግዚአብሔር በቀር ሌላ አምላክን አያመልክም። የእግዚአብሔር የአምላኩን ስም በከንቱ አይጠራም። እግዚአብሔር ያከበራትን ዕለተ ሰንበትን ያከብራል። ባልንጀራውን የሚወድ ደግሞ በባልንጀራው ላይ በሐሰት አይመሰክርም። የባልንጀራውን ንብረት አይመኝም። በዝሙት አይኖርም። ባልንጀራውን እንደራሱ አድርጎ ይወዳልና ይሄን ልትፈጽም ይገባሃል አለው። የእግዚአብሔር መንግሥት ለመውረስ መልካም ማድረግ ማለት ይህ ነው ብሎ ገለጸለት። ይህ ሰው ከመጀመሪያውም የመጣው ለጥያቄው ምላሽ አግኝቶ ራሱን ለማትጋት ስላልሆነ እነዚህንማ አለ ከልጅነቴ ከታናሽ ዕድሜ ጀምሮ የምፈጽማቸው ናቸው። አንድም አንተ የገለጽክልኝ ነገር ሳልፈጽም አልኖርኩም አለ። መጀመሪያ ፍላጎቱ ምን ነበር ብለናል? መመስገን ነው ፍላጎቱ። ቸር መባል ነው ፍላጎቱ። ጥሩ ሰው ነህ መባል ነው ፍላጎቱ። ወገኖቼ በዚህ ዓለም ውስጥ ስንኖር ሰው ባንደበቱ ከሚነግረን በላይ ስራችን እንዲገልጸን እንትጋ። መልካም ምግባራችን እንዲገልጸን እንትጋ። ስራ የዘላለም ምስክር ነው። ሰው ዛሬ መልካም ቢለን ነገ ደግሞ ይወቅሰናል። በሰው አንደበት የሚነገረን ሳይሆን በሕይወታችን በኑራችን የምንገልጸው ማንነታችን እኛን እንዲያሳውቀን ልንተጋ ይገባናል። ይህ ሰው በኑሮው በሕይወቱ በተግባር ራሱ ለሌሎች ብርሃን እንዲሆን ከመትጋት ይልቅ ጊዜያዊ ምስጋናን የፈለገው፣ ጊዜያዊ ውዳሴን የፈለገው። ስለዚህም አሁንም እንዲመሰገን ስለፈለገ አሁን ያልከኝን ትእዛዛት በሙሉ ከታናሽነት ዕድሜ ጀምሮ የምፈጽማቸው ናቸው። ከዚህ ውጭ የሆነ ነገር ምን ታዘኛለህ አለው። እንግዲያውስ አለ ጌታ ፍጹም ልትሆን ብትወድ አለው ያለን ሁሉ ሽጥ፣ ለድሆች መጽውት፣ ከኋላዬ ተከተለኝ። በዚህ ሰዓት ደነገጠ ይህ ሰው። ብዙ ሀብት ነበረውና ብዙ ንብረት ነበረውና እነዛ ንብረቶቹ አሳሱት፣ አጓጉት፣ ምድራዊ ነገሩ ያዘው። ጌታችን አስቀድሞ ማስተምሯል። ለሁለት ጌቶች ልትገዙ አይገባችሁም። ለገንዘብና ለእግዚአብሔር መገዛት አይቻልም። አንዱን መምረጥ ያስፈልጋል።
ምድራዊ ሀብት ጽድቅ ሰርተንበት በበጎ ምግባር ተግተንበት የእግዚአብሔር መንግስት ምንወርስበት እንጂ ከእግዚአብሔር የሚለየን ከክብር የሚያወርደን ሊሆን አይገባም። እግዚአብሔር ሀብትን የሚሰጠው በሀብታችን መንግስቱን እንድንወርስበት ነው። አስራት በኩራታችንን አውጥተን የእግዚአብሔርን ለእግዚአብሔር ሰጥተን ባለን ላይ ለተራቡት አብልተን ለተጠሙት አጠጥተን የታረዙትን አልብሰን በጎ ስራ ሰርተን መንግስቱን እንድንወርስበት በሰማይ መዝገብ ስማችን እንዲጻፍበት ለዚህ ነው ምድራዊ ሀብትን የሚሰጠው። ይሄ ሰው ይሄን አላወቀም አልተረዳምና ያለን ሁሉ ሸጠህ ለድሆች መጽውተህ ና እኔን ተከተለኝ ፍጹም ልትሆን ብትወዳለው። ፍጹምነት የሚገኘው በዓለም ውስጥ መመኪያ የምናደርጋቸው ነገሮች ሁሉ ንቀን ትተን እኛነታችንን ለእግዚአብሔር መስጠት ስንችል ነው። ቅዱሳን ቅዱስ የተባሉት ጻድቃን በጽድቅ ስራቸው የጸኑት በዚህ ዓለም ላይ የሚጎትታቸው ወደ ኋላ የሚያስቀራቸው እንቅፋት የሚሆንባቸውን ነገር ሁሉ ንቀው ትተው ራሳቸውን የእግዚአብሔር በማድረጋቸው ነው። ይሄም በሐዋርያት ሕይወት ውስጥ ተገልጿል። በዮሐንስ ወንጌል ምዕራፍ 6 ላይ እንደምናነበው ጌታ አሳን እንጀራን አበርክቶ ከመገባቸው በኋላ ብዙ ሰዎች ነጋዴው ከምነግድ ገበሬው ከማርስ ሌላውም ሰራተኛ ስራ ከምሰራ እርሱ ከዋለበት ውዬ ካደረበት አድሬ የሚያበረክተውን ነገር እየበላው ልኑር በማለት ጌታ ሊከተሉ መጡ። ባህር አቋርጠው ጌታ ያለበት ድረስ መጡ። ጌታ ሆይ እዚህ ነው እንዴ ያለው? እኛኮ አንተን ፈልገን የመጣ ነው አሉት። አንደበታቸው ደስ ይላል። አንተን ፈልገን መጣን። ማንንም ፈልገን የመጣ ነው ዛሬ? ተናገሩ እስኪ ማንንም ፈልገን መጣን? አዎ መድኃኔዓለም እርሱም የልባችን መሻት ይፈጽምልን። አንተን ፈልገን መጣን አሉት። ነገር ግን እርሱን አይደለም ፈልገው የመጡት የሚያበላውን የሚያጠጣውን ስጋዊ ነገር ፈልገው ነው የመጡት። ስለዚህ ጌታ የልባቸውን ያውቃልና ለሚጠፋ መብል አትድከሙ አላቸው። ደክማችሁ ባህር አቋርጣችሁ የመጣችሁት በእውነት እኔን ፈልጋችሁ አይደለም፣ የሚጠፋ መብልን ፈልጋችሁ ነው። አሁን በልታችሁ ኋላ የምትራቡበት አሁን ጠጥታችሁ ኋላ የምትጠሙበትን ጉዳይ ፈልጋችሁን የመጣችሁት አላቸው። ልክ የልባቸው ሲነገር ያን ጊዜ አንተ ከቀደሙት ከአባቶቻችን ከነሙሴ በምን ትበልጣለህ? በሙሴ ዘመን የነበሩት መና ከሰማይ ወርዶላቸው ከአለት ላይ ውሃ ፈልቆላቸው በሉ ጠጡ ሞቱ በበረሃ ቀሩ። አንተ ከዛ የተለየ ምን ትሰጠናለህ አሉት። የተለየ የምትሰጠን ነገር ምንድነው አሉት። ጌታ በዚህ ሰዓት መለሰላቸው። አዎ አባቶቻችሁ በበረሃ በልተው ጠጥተው እንደሞቱበት ያለ ለሞት የሚያደርስ መብል መጠጥ አይደለም እኔ የምሰጣችሁ። እኔ የምሰጣችሁ መብል እውነተኛ ሕይወት የምታገኙበት ነው። እኔ የምሰጣችሁ መጠጥ እውነተኛ ሕይወት የምታገኙበት ነው። ምንድነው እርሱ? ንገረን አሉት። እውነተኛው መብል ስጋዬ ነው፣ እውነተኛው መጠጥ ደሜ ነው። ስጋዬን ብሉ ደሜን ጠጡ የዘላለምን ሕይወት ታገኛላችሁ አላቸው። በዚህ ሰዓት ብዙዎች አጉረመረሙ፣ ወደ ኋላቸው ተመለሱ። ከእግዚአብሔር ወደ ኋላ ከመመለስ ወላዲተ አምላክ ተጠብቀን። እግዚአብሔርን ብለው መጥተው አንተን ፈለግን ብለው መጥተው እውነት ሲነገራቸው ወደ ኋላቸው ተመለሱ፣ አጉረመረሙ፣ ሊቀበሉት አልቻሉም። በዚህ ሰዓት ሐዋርያት ወደ ጌታ ቀረቡና ቅዱስ ጴጥሮስ ጌታ ሆይ ትምህርትህ እኮ ከበዳቸው አሉት። ከበደን ሲሉ ነው ለነርሱም ጨንቋቸዋል ትምህርቱ። እንዴት አንተን ስጋ እንበላለን እንዴት አንተን ደም እንጠጣለን ብለው ጨንቋቸዋል። ሐዋርያት ትምህርትህ እኮ ከበዳቸው አሉት። ጌታ በዚህ ሰዓት
እናንተም ልትሄዱ ትወዳላችሁን አላቸው። እውነተኛ ድህነት የሚገኘው ሁሉን ትቶ በመከተል ነው። ለጊዜው ያልተገለጠልን ሚስጥር ቢኖር እግዚአብሔር እንዲገልጽልን በቤቱ መጽናት ያስፈልጋል። ለጊዜው ያልተረዳኑ ነገር ሃይማኖት ቢኖር በቤቱ መጽናት ያስፈልጋል። አልተረዳሁትም አልገባኝም ብሎ ከእግዚአብሔር ቤት መራቅ አይገባም። ለጊዜው የተሰወረብን ሚስጥር ስንጸና ይገለጥልናል። ሐዋርያት ጸኑ። እናንተም ልትሄዱ ትወዳላችሁን ሲላቸው ጌታ ሆይ አሉ። ጌታ ሆይ እስኪ በሉ ሁላችሁም ጌታ ሆይ ካንተ ወደ ማን እንሄዳለን? ካንተ ወደ ማን እንሄዳለን በሉት እግዚአብሔርን። ከእርሱ መሄጃ የለንም። መሸሸጊያችን ሸክማችን የሚራገፍበት ከድካማችን ምን በረታበት እርሱ ነው። ከድካማችን ያበርታን፣ ሸክማችን ያራግፍልን። እናንተ ሸክማችሁ የከበደ ወደ እኔ ኑ እኔ አሳርፋችኋለሁ ያለ ጌታ ነውና ያሳርፈናል። በልባችን ያለ እንቆቅልሽ ይፈታልናል። እርሱ ጋር ስንጸና የእርሱ ብቻ ስንሆን ለእርሱ ብቻ ስንታመን ጉድለታችን ይሞላል፣ ህመማችን ይፈወሳል። ስለዚህ ቅዱሳን ሐዋርያት ይሄንን አሉ። ካንተ ወደ ማን እንሄዳለን? መሄጃ የለንም። ትምህርት ለጊዜው ቢከብደንም ካንተ ጋር በመጽናት እንድንረዳው በትዕግስት እንጸናለን አሉ። አንተ የዘላለም ሕይወት ቃል አለህ፣ እኛስ አንተ ክርስቶስ የሕያው የእግዚአብሔር አብ የባህሪ ልጅ እንደሆንክ አምነን ሁሉን ትተን ተከትለናል አሉ። ይሄን ነው ማምጣት የፈለግነው። ይህ ባለጠጋ ያለን ሁሉ ሸጠህ ተከተለኝ ሲባል ከበደው። ሐዋርያት ግን እኛስ አንተ የሕያው እግዚአብሔር አብ የባህሪ ልጅ መሆንን አምነን ሁሉን ትተን ተከትለናል አሉ። ሁሉን ትተው ስለተከተሉት በጽርሐ ጽዮን የመንፈስ ቅዱስ ማደሪያ ሆኑ። ሁሉን ትተው ስለተከተሉት በአደባባይ ሰማዕትነት ተቀብለው በክብር አረፉ። ሁሉን ትተው ስለተከተሉት ለዓለም ብርሃን ሆኑ። ሁሉን ትተው ስለተከተሉት ጨለማ የነበረውን ዓለም በወንጌል ብርሃንነት አበሩ። በረከታቸው ለሁላችን ይድረሰን። የዘላለምን ሕይወት እንድወርስ ምን መልካም ነገርን ላድርግ? ይህ ሰው ጠይቆት የነበረው ጥያቄ ነው። ጌታም ምላሽ ሰጠው። ሰውየው ግን የተመለሰለት ምላሽ ሊቀበለው አልቻለም። ከበደው፣ ወደ ኋላ ተመለሰ። ይህንን ቃል ከፈጸሙት ቅዱሳን መካከል ዛሬ በቤተ ክርስቲያናችን ዓመታዊ ክብረ በዓሉ ሆኖ በዓለ ዕረፍቱ ሆኖ የምናከብረው ቅዱስ አለ። ቅዱስ አንጢላሪዎስ የሚባል ይህ ቅዱስ አስቀድሞ ሊቀ መጸብሃን ነበር። የቀራጮች አለቃ፣ ክፉ የክፉ ክፉ ጨካኝ የነበረ ሰው ነው። እግዚአብሔር እንዴት ያለ ቸር አምላክ ነው! ክፉዎች የነበርነውን በጎ ያደርገናል። ዘማ የነበርነውን ድንግል ያደርገናል። ኃጥአን የነበርነውን ጻድቃን ያደርገናል። የእርሱ ስንሆን ለእርሱ ስንገዛ የተበላሸ የሕይወት ታሪካችንን ያቃናል፣ ያስተካክላል። ይህ ቅዱስ አስቀድሞ እንዲህ ባለ ክፋት ቢኖርም ኋላ ግን በቅድስና የኖረ አባት ነው። ከዕለታት በአንድ ቀን በክፋት ሕይወቱ ሳለ አንድ ነዳይ ወደ እርሱ ቀርቦ በእንተ ስማ ለማርያም ተርቤያለሁ፣ ተጠምቻለሁ፣ ካለህ ላይ አካፍለኝ ብሎ ጠየቀው። ድሆችን የሚጸየፍ ጨካኝ ሰው ነበርና የዚህን የድሃ ልመና ለመስማት ልቡ አልራራለትም። እግዚአብሔር የሚራራ ልብ ለሁላችን ይስጠን። አልራራለትም። የዚህ ነዳይን ጩኸት በሰማ ጊዜ አጠገቡ ከነበረው ደረቅ ዳቦ አንስቶ ሲወረውርበት ያ የተራበ ሰው ግንባሩ ደማ። በዳቦ ግንባሩን ፈነከተው። ያ ሰው የደሙን መፍሰስ ሳይሆን የሆዱን መራብ ነበርና ያሰበው። የተጣለለትን ደረቅ ዳቦ በልቶ አመሰገነ።
ለምን ፈነከትከኝ አላለም ተርቦ ነበርና ለምን ደሜን አፈሰስከኝ አላለም በተሰጠው ዳቦ ረሃቡን አስታገሰ በዛው ዕለት ይህ አንጢላሪዎስ የተባለ ሰው ተኝቶ ራእይ ተመለከተ ያ በድንጋይ በዳቦ የፈነከተው ሰው ነፍሱ ከስጋው ተለይታ ስትሄድ ቅዱሳን መላእክት የዚህ ራሱ የአንጢላሪዎስ ነፍሱ ከስጋው ተለይታ ስትሄድ መላእክተ ጽልመት የኛ ናት እያሉ ነፍሱን ሲናጠቋት ቅዱሳን መላእክት ደግሞ በዛች በወረወራት ዳቦ ምጽዋት ያ ደሃ አመስግኖ ነበርና መጽውቷል በእንተ ስማ ለማርያም ተብሎ ተጠይቆ የደሃውን ረሃብ አስታግሷል ስለዚህ ምጽዋቱ ቅድመ እግዚአብሔር ደርሶለታል እያሉ ነፍሱን ሊናጠቋት እርስ በርሳቸው የራሱን ነፍስ ሊናጠቋት ሲመለከት በራእይ ይሄን አይቶ ደነገጠ በነቃ ሰዓት በአንድ በክፋት ተሞልቼ በወረወርኳት ዳቦ የሰማይ መላእክት እኔን ለማዳን እንዲህ የሚተጉ ከሆነ መላእክተ ጽልመት ደግሞ እኔን በስቃይ ለመጣል እንዲህ የሚተጉ ከሆነ ዘወትር በቀረኝ ዘመን ሁሉ በጎ ስራን በመስራት ልተጋ ይገባኛል ብሎ ሀብት ንብረቱን በሙሉ ሸጦ ለድሆች መጸወተ የተራቡትን አበላ የተጠሙትን አጠጣ የእግዚአብሔር ሆነ ንብረቱን ከጨረሰ በኋላ በራሱ ላይ ለብሶት የነበረው ልብስ ሁሉ አውልቆ ሸጠ ራቁቱን ቀረ ለድሆች ሰጠ መጽዋች መሆኑን ተረድተው ብዙ ድሆች ወደ እርሱ ይመጡ ነበርና የሚመጸውተው ቢያጣ ሀብት ንብረቱ ቢያልቅበት እኔን ሽጡኝና በእኔ መሸጥ በምታገኙት ገንዘብ ብሉ ጠጡ አላቸው በረከቱ ለሁላችን ይድረሰን ይህንን ሰው ያ ታላቅ የነበረውን ሰው የቀራጮች የነበረውን ሰው ባሪያ እንዲሆን አገልጋይ እንዲሆን ጠጡት ባገኙት ገንዘብ በሉ ጠጡ እርሱ ተሽጦ ሳለ ከብቶችን ሲጠብቅ ከአለት ላይ ውሃ ያፈለቀ በጎ ስራ እየሰራ በጾም በጸሎት በትጋት እግዚአብሔርን በማገልገል ኖሮ ዛሬ ያረፈበት ዕለት ነው የቅዱስ አንጢላሪዎስ በረከት ለሁላችን ይድረሰን የእግዚአብሔር መንግስት መውረስ የምትፈልግ ከሆነ ያለን ሁሉ ሸጠህ ተከተለኝ ተባለ ያ ሰው የዘላለምን ሕይወት እንዳገኝ ምን ላድርግ ለዚህ ሰው የተነገረው አንደኛ በእግዚአብሔር ማመን ቸር እግዚአብሔር ብቻ መሆኑን አምኖ ራሱን ለእግዚአብሔር ማስገዛት ሃይማኖት ያስፈልጋል የዘላለምን ሕይወት ለመውረስ የመጀመሪያው በእግዚአብሔር አንድነት ሶስትነት ማመን ከሶስቱ አካላት አንዱ እግዚአብሔር ወልድ እኛን ለማዳን የኛን ስጋ ተዋህዶ መገለጡን ስለኛ መሞቱን ሞትን ድል አድርጎ መነሳቱን የባህሪ አምላክ መሆኑን ማመን ሃይማኖት ያስፈልጋል የመጀመሪያው የዘላለምን ሕይወት ለማግኘት ይህ ሃይማኖት ስላለን የተሰባሰብ ነው ሃይማኖታችን ደግሞ በምግባር መገለጥ አለበት በስራ መገለጥ አለበት ሁለተኛ ለዚህ ሰው የተነገረው ሕግጋት እግዚአብሔር እንዲጠብቅ ነው የእግዚአብሔር ሕግ መመሪያው እንዲሆን ነው አትዘሙት አትስረቅ አትዋሽ ባልንጀራህን እንደራስህ አድርገህ ውደድ እናት አባትን እርዳ አክብር በማለት ነው የተነገረው የመጨረሻው ፍጹም ልትሆን ብትወድ ያለን ሁሉ ሸጠህ ለድሆች መጽውተህ ተከተለኝ ምግባር ስራ በጎ ምግባር ይኑርህ ነው የተባለው የዚህ ሰውዬ ጥያቄ የኛም ጥያቄ መሆን እንዳለበት ምግቢያችን ላይ አንስተናል የዘላለምን ሕይወት ለማውረስ ነው የተጠመቅነው የእግዚአብሔር ልጆች ሲሆን ነው በቤቱ የተሰባሰብነው ሃይማኖታችን መድረሻችን የእግዚአብሔር መንግስት ነው ይሄን ለመውረስ በበጎ ምግባር ልንተጋ ያስፈልገናል በጎ ምግባራችን የጎደለብን እንደ ቅዱስ አንጢላሪዎስ ንስሐ ገብተን ከኃጢአት ከበደላችን ነጽተን ቅዱስ ሥጋውን ክቡር ደሙን በመቀበል በቀሪ ዘመናችን በጎ በመስራት ልንተጋ ያስፈልገናል ያን ጊዜ በባህሪው ቅዱስ የሆነ አምላክ እኛም በጸጋ ቅዱሳን እንድንሆን ያደርገናል መንግስቱን ያወርሰናል የዘላለምን ሕይወት እንዳገኝ ምን መልካም ነገር ልስራ ሃይማኖት ይኑረን በሃይማኖት እንጽና
በምግባር እንትጋ ንስሐ እንግባ ቅዱስ ሥጋውን ክቡር ደሙን እንቀበል ያ ወደ መንግስተ እግዚአብሔር ያደርሰናል የሁላችንን ፍጻሜ ያሳምርልን ይቆየን